የፈጠራት። ስለዚህ ይሄን አያደርግም ልንል አንችልም። ይሄው አሞራ በሰማይ ይኸውልሽ እየጻፈ ማን ነው የሚሰጥሽ? አሞራው ጊፍት እየሰጣት ነው። ጊፍት እየሰጣት ነው አሞራው። አሞራ ሰማይ እሱ እኮ ነው እየደወለ። በቃ ፊልም ትሰሩበት አላችሁ አይደለ? የሚስኪን ህዝብ ላይ እግዚአብሔርን እኔ ፊልም ነው የሚመስለኝ ይሄ ነገር። ለምን መሰለሽ? ለመሰለ ቦምባስቲ ቁም ነገር እናውራ። እግዚአብሔር አይግደላት እንደው ቲና በህይወት ትኑር ለልጇ ለቤተሰቦቿ ምናምን። ግን የሆነ ትልቅ ነገር እንትን አደረጋችሁት። ይሄ ምንድነው ስሙ? ይሄ ያዳረ ትልቅ እንትን አደረጋችሁት። ብትሄጂ ማንም አይነካሽም። ኖርማሊ አዳምጪኝ፣ አንዴ ግን አዳምጪኝ። ኖ ብትሄጂ ማንም አይነካሽም። ግን በቃ ይሄን ነይና ካገርሽ መጣሽ ሂጂና እኔማ መግባት ብችል መጣ ማናባችሁ ሚዲያ ላይ ያልወጣ ቤተሰቦቿ ቀብር ላይ ወንድሞቿ አሉ ከአሜሪካ መጥተዋል። እፍን ያደረጉት ነገር እኔ በድፍረት በቃ አንቺ እነዛ ጓንት ተደበቀው ሄደን ለምን ደበቁ? ይሄ እኮ ሰው እኮ ነው የሞተው እኮ አይደል እንዴ? በአደባባይ እኮ ነው። ምንድነው ድብቁነቱ? ወንጀለኛ ናቸው እንዴ? ገለዋታል እንዴ? እና ድርስልኝ ብላኛለች። መልእክቱን ነው መነግራችሁ። ለዜድ ፎቶሽን የዘቀዘቅኩት እኔ ነኝ። ስለ እኔ ቤተሰብ እያወራች ስለሆነ እዚህ ያለችውን ሄደን ጉዳይ እኔ ጨርሰዋለሁ። ስለ ቤተሰቦቼ የሚያወሩትን ስለ እናቴ የሚያወሩትን ማንም ፈቃድ ሳይሰጣቸው ወይም ደግሞ እኔን ያገዙ መስለው ለሚያወሩ አልፈልግም። ፕሊስ አታውሩልኝ። እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይህን ነው እያለች ያለችው። አግዛለሁ ከጎኗ አቆማለሁ ምናምን የምትሉ አልፈልጋችሁም። በቃ ተውኝ። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅሮ በዝዘት ይበል። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው በዴዚ እና በእናቷ ምክንያት ብዙ መረጃዎችን እየወጡ ነው። ከትላንትና ጀምሮ መቃብር ቦታ ሄደው ለማሳየት አንድ ከዚህ በፊት ሞታለች ብላ አዋጅ ያወጀች ሴትዮ ሄጀሽ አሳይ ተብላ 5000 ብር ነው ስንት ሺህ ትራንስፖርት ሰጥቷት እየሄደች እያለ አሞራው እንትን የዴዚ ባል ፍቅረኛ ማለት ነው እያስፈራራ እስኪ የነ ነገር ብትሄጂ ብሎ ስልክ በመደወል እያጨናገፈ ደግሞ ሞታለች ብለው የሚያውጁ ሰዎችን ደግሞ እንዳያችሁት በጊፍት እያንበሻበሻቸው ይገኛል ማለት ነው። እንግዲህ እንዳያችሁት ማለት ነው። እንግዲህ አሁን እግዚአብሔር አምላክ ይታያችሁ። በእናት በማህፀንም ባትወጣ ቢያንስ እኮ ባይወጣም ልጁ ቢያንስ እኮ እሷ የወለደችውን አፍቅር ያለው ብሎ አብሮ እየኖረ አስረግዟት እየኖረ እያለ ማለት ነው። ግን እሷ ሞታለች ብሎ አዋጅ እያወጀ በጊፍት ሰውን የሚሰድቡ ሰዎችን እሷን የሚሰድቡ እናቷን የሚሰድቡ ሰዎች በጊፍት እያንበሻበሸ ሞታለች ብለው የሚያወጁ ሰዎችን በጊፍት እያንበሻበሸ የነሱ ደግሞ ስለ እናቷ መልካም ነገር የሚያወሩ ደግሞ በቴክስት በዴዚ አካውንት እሱን እየንቀሳቀሰ ስለሆነ በአማርኛ የተሳደበ ብዙውን መረጃዎችን እየለቀቀ ነው እላቸዋለሁ። እና በጣም ነው የሚያሳፍረው። ሰው እንዴት ከሰውነት ተራ እንዴት ይወጣል? ቢያንስ እኮ ባትወልደውም እኮ እሷ የወለደችውን አፍቅሮ አስረግዞ እየኖረ እያለው እና እንዴት ለምንድን ነው እንደዚህ የሚሆነው? ቢያንስ እንኳን አንድ ለ7 ቀን ለ8 ቀን እንኳን ቢያንስ እኮ 40 እኮ ይባላል እንኳን 80 እንኳን ባይ 40 የሚባል እኮ አለ ባህላችን ማለት ነው። ለምንድን ነው ሰውን ለማሳደብ ሰውን ደግሞ ጊፍት ለመስጠት? ሄለንም ጋር ጊፍት ገብቶ አንበሳ ሰጥቷል አሉ። አሁንም ደግሞ እቺ መቃብር እንትን ሞታለች ብላ ያወጀችው ሴትዮዋ ጋር ላይፍ ገን እየገባ ጊፍት እየሰጠ አይታችሁታል ማለት ነው። እና እኔ እንደማውቀው ከሆነ እንደምረዳው ከሆነ እንደየውት ከሆነ ህዝቡ ላይ እንትን ጌም እየተጫወቱ ብዬ ነው ማምነው። ምክንያቱም አንድ ሰው ከዚህ በፊት የሚዝትበት ሰው የነበረ የሆነ አፍነዋት የሆነ ነገር አድርጓት ነው ብዬ ነው ማምነው። በቃ አንቺማ ሞት አለብሽ ብሎ ለልጇ ሚስጥር አድርጌ የነገረቻትን ሁሉ ልጅቷ ደግሞ አፍቅሬዋለሁ በማለት እናቷ የተናገረቻትን ሁሉ ለሱ ለፍቅረኛ አውጣታ እየነገረች እሱ ደግሞ በዘር ወስዶ በብሔር ወስዶ ህዝቡን እያበጣበጠ ያለው የዴዚ ፍቅረኛ ወይም ባሏ ነው ማለት ነው። እግዚአብሔር አምላክ ይታያችሁ።
እና ምን አይነት አስተዳደግ እንደሆነ ምን አይነት ሰዎች እንደሆነ ሰው ራሱ እኮ ሞተች ቢባል ራሱ እኮ የሞተበትን ሰዓት እኮ መኖር አልቻለም እኮ የሞተበት ሰዓት መኖር አልቻለም። ሰው በመቃብር ሆኖ ማረፍ አልቻለም። ለምንድን ነው እንደዚህ ሆኖ? ለምንድን ነው እንደዚህ ሊሆን ይችላል እንዴ? አረ በጣም ነውር ነው። አረ አንዳንድ ጊዜ እኮ ማስተዋል የሚባል ነገር እኮ አለ እንዴ። ሰውኛ ነግበን የሚባል ነገር አለ። እሱ እናቱ ብትሞትበት እንደዚህ ይሆናል? እናቶ ከማህፀን የወጣባት እናቱ ብትሞት አባቱ ቢሞት እንደዚህ ያደርጋል? አያደርግም በጭራሽ ማለት ነው። እሱ ግን እያደረገ ያለው አግባብ የሌለው ነገር ነው። በህይወት እያለች ሰድቦ አንቋሾ የነበረችው እንዳልነበረች አድርጎ ነው። እሺ ይቅርታ አንቺ ያደረግሽውን ነው አንቺ የፈቀድሽውን ነው የሚሆነው ብሎ ቢያፈቅራትም አንቺ የፈቀድሽው ካልሆነ አንቺ ፍቃድሽ ከሆነ አሳድገሽ የለፋሽው እኮ አንቺ ነሽ ብሎ በዛ ሰዓት በፍቅር በትህትና በዝቅታ ቢቀርባት ለሞት ራሱ አትዳረግም ነበር። ለሞት አትዳረግም ነበር። የመጣውን ያልመጣውን የሚያውቃትም የማያውቃትም አፉን ሲከፍትባት ነው ሴትዮዋ እንደው አለመሞታ ነው እስካሁን እንደመኖሯ ነው የሚደንቀው ማለት ነው። ምክንያቱም ስንት ሰው ወረደባት፣ ስንት ሰው አፉን ከፈተባት፣ ስንት ሰው እንዴት የልጅሽን ፍቅረኛ አንቺ አፍቅረሽው ነው እንጂ እንደዚህ አትያትም ነበር ተብሎ እናት እንዴት የልጇን ፍቅረኛ እንዴት ትመኛለች? ሲጀመር በዛው ሰውኝ ስታስቡት ማለት ነው እንዴ። ኧረ ተው፣ አንዳንድ ጊዜ የምንናገረው ነገር እናስተውሎ ፈጣሪያችሁ። ኧረ ተው፣ ሁሉ ነገር ገደብ አለው። ኧረ ተው እና በጣም ነው የምታሳፍሩት። በጣም ነው። እቺ ደግሞ አሁን ባለፈ ሞታለች ብላ ያወጀችው ሴትዮ ደግሞ በጣም ነው የምትገርመው። ሰው እንዴት እንደዚህ ከሰውነት ተራ እንዴት ይወጣል? እና እስኪ ለማንኛውም እስኪ በእውነት እኔ በጣም ስለገረሙኝ በጣም አይምሮ ከህሊና በላይ ስለሆነ ነው ይህንን ቪዲዮ ልሰራ እንትን ያልኩት። እስኪ ወደ ቪዲዮ ልምራችሁ። በጣም ነው የሚገርሙት። የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን እኔ ቦሌ አካባቢ ነው የምኖረው ዮኒ እና ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟች ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን ማቃለው እቃ እያስገቡ ነበር። የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለ ሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም። ዮኒ ገባህ ለባባሌ መጀመሪያ ስልኳን አውቀዋለሁ። ዴዚ ሴትዮ አዳምጪ። ቆይ ስልኳን ዴዚ አውቀዋለሁ። ዝም ብለሽ ለመፈመስ በቃ አልፈምስ ያለች ነብስ ምንድን ነው እንደዚህ የሚያደርግ ቅጣ ነው? ውጭ ያለች ዴዚ ዴዚ ያገምሻለሁ ወድሻለሁ ማስረጃውን ማየት እንችላለን። ዮኒንም ዋሻ በሉታ ዋሻ በሉት። እንግዲህ አልክልሻለሁ አላልኩም ነው ይሄ ማስረጃ በምን ማስረጃ አምጣት እኔ ነገራችን ላይ ኧረ በስላሴ ምን ሆና ነው? እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አርጋኛለች። ስታፍ እያለ ስለጠራችሁን የመጣሁት ጥሩ ይህን ብላ እሺ ጉዳይን ዘግቻለሁ እኔ ምጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገችኝ ነው። ግሬቭ ላርግበት ብላ ነው ቴክስት ያደረገ ለልጇ። የልጇ ደግሞ ምስቴክ ምንድን ነው? አንዴ ቅድስ የልጇ ምስቴክ ምንድን ነው? ይሄንን አውጥታ ለእሱ ስታሰማው ለዘሮቹ በተነ። ስለዚህ ትግራዋይ በሙሉ ተሰብስቦ እሷን ለመጥላት ተዘጋጀ። ለልጇ ነው ያለችው። ለልጄ እኔ ብዙ ነገር ልል እችላለሁ። ፕራይቬት ኮንቨርሴሽን ነው። ፕራይቬት ስትናደጂ የምትዩ ነገር አለ። ለልጅሽ የተሻለ ነገር ስትመኝ የምትዩ ነገር አለ። ያ ነገር እነሱ ወስደውት የትግራይ ላልወድ እችላለሁ። እኔ አሁን ትግራዊ ወይ ኦሮሞ ወይ አማራ ላልወድ እችላለሁ። ማን ይጠይቀኛል? መብቴ ነው። ከደረሰብኝ በደል አንጻር የምፈልገው መውደድ እንደ ብሔር መጥላት ማንም አይከለክለኝ። ስለዚህ እቺ ሴት ያቺን ያለችውን ይዘው አብረው ወድነው ስታስርባት ነበረ። ምግብ አታበላትም፣ ምግብ አትሰጣትም፣ ገለመሌ እያሉ ምድረ ቀባጣሪ እካክ ሲጮሁ ሰነበቱ። ለብዙ ጊዜ ሰነበቱ፣ ለብዙ ጊዜ። ከዛ በኋላ ነው እንግዲህ አሁን እቺ ሴት እንግዲህ በምታዩት ሁኔታ
ሳትደሰት ሞታለች። ሳትደሰት እግዚአብሔር አያደርስባችሁ። ሳትደሰት ሞታለች። ምንድን ነው መሰለህ ግን አደባባይ ላይ ራሱ አምጥተው ሲያዋክቧት ያኔ አንቺ ዘረኛ ነሽ ምናምን ብለው ሲሏት እኔ ሴትዮዋን እውነት ለመናገር ይሄ ነው ዘሬ ስትል አልሰማኋትም። ምንድን ነው ያለችው? ልጁ የዘር ፖለቲካ ውስጥ ያለ ልጅ ነው፣ ትግሬ ስለሆነ አይደለም። ኦሮሞውንም ትግሬውንም የኢትዮጵያን ብሔር ብሔረሰብ እንድትወድ አድርጌ ንጹህ ኢትዮጵያዊ አድርጌ ያሳደግኳትን ልጄን ዘረኞቹ እንዲነጥቁኝ አልፈልግም ነው ያለችው። በቃ ይሄ ደግሞ ትክክል ቃል በቃል እንደዛ ነው ያለችው። አዎ ስለዚህ የሴትዮዋ ዘሯን እራሱ አልተናገረችም፣ የምን ዘር እንደሆነች። ኢትዮጵያዊ ነኝ፣ ዘረኛ የሆነ ሰው ግን እንዲይዝብኝ አልፈልግም ልጄ ነው ያለችው። ልክ ነው። እነዚህ ሰዎች ደግሞ የዘር አራማጆች ናቸው። ማንም እናት እኮ የምትፈልገው ልጇ ባሳደገችው ራሷ ዲሲፕሊን አድርጋ ያሳደገች እናት ነች። እንደ ሁሉም የሁሉን ኢትዮጵያዊ እንድትወድላት ትፈልጋለች። እቺ ልጅ ግን ቪክተም ሆናለች። ያኔ እናትየዋ ቡሪ ተደርጋለች። ገብቷቸዋል አይደል? እንደኛ እንደ ኢትዮጵያን ልጆች ብስል አይደሉም እኮ አሜሪካ የሚወለዱ ልጆች። ተንኮላችን ምናምናችን አናቅም። እና የሴትዮዋ ትልቁ ስህተት ብዬ የምናገረው ወደ ኢትዮጵያ ኮሚኒቲ ስታመጣት ነው ልጅቷን እንትን ያለች። እናትየዋም የሞተች ያኔ ነው። ልጅቷም አሁን ያለችበት ቦታ ላይ የሆነችው ወደ እኛ ስትመጣ ነው። እኔ በጣም ይቅርታ አድርጉልኝ፣ ጥሩ መልካም ነገርን የምናስተምር አይደለንም እኛ። እናትን እንኳን በዛ ልክ አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ፣ አሁን ደግሞ በማልፈልገው ቃላት ተሰብስበው ነበር ያዋረዷት። እና እቺ እናት ውስጧ ታማ የእያንዳንዳችን እናት ብትሆን ብለን ብናስብ መልካም ነው። ሀዘኑ ይለፍ። አብሴላት ግን እንደ አንቺ አይነት እውነትን ፈላጊዎች የሆንዬ በጣም ነው መፈልገው። እውነት መፈለግ ስላለ አሁን የሆነ ባወራው ላይ ባይዘወይ የሆነ ባወራው ላይ እናት ለልጇ ሚስጥር ትናገራለች አይደል? ነገረች ለልጇ ማለት ነው። ነገር ግን ዴዚ ደግሞ ፍቅር ስላለባት ለምትወደው ሰው ነገረች። እሱን አውቶ የበተነባት ባይዘ ጥፋተኛው እሱ ነው። ገባ? ፍቅረኛዬ ነው እጮኛዬ ነው ብላ ነው የነገረችው። ችግሩ ይሄ ነው ብላ ስትነግረው እሱ አመቶ የበተነው። በትኖም አላበቃም። አስበው አሜሪካን ሀገር አንድ ሰው እንደው የድሃ የፈለገ ድሃ ቢሆን ትምህርት ቤት አይበላ ምግብ ትምህርት ቤት ነፃ ነው። በቀን አንድ የምትበላው 20 ምናምን አመት ያደረሽውን ይቅርታ ተንበርክከሽ ይቅርታ ትያለሽ እያላት ገባ። ለብዙ ሰዎች ለብዙ በጣም ጎጠኛ ለሆኑ ሰዎች አወጥቶ ስሟን ምርር አርጓት እናትየውን ያስማረራት ይሄ አሞራ የሚባለው ሰውዬ እኔ በጣም የሚያስጠላ